በቃ ይሄ ማርያም በጣም ደስ ያለኝ ከምነግር በላይ በቃ ይሄ እኔ በቃ ከእሱ ጋር ሰሆን እኮ በጣም ደስተኛ ነው። አየንሽ እኮ ይኸው ከአንተ በፊት በጣም ዲፕሬሽን ውስጥ ነበረች። ራሱ አታወራንም ነበር። እኔ ራሱ ከነገርኳት በኋላ ደንግጫለሁ። ለምን ተነገር ሀሳብ እንዳይቀይር ፋሚሊ አጠራጠረ ሰው ደስታ የሚያስደነግጥ ደስ የሚለው ጓደኛ እንግዲህ ይስጣችሁ። ለመናገር ያው እንደዚህ አይነት ነገር በአንድ ያታስበው። ምክንያቱም ያው ብዙ ነገር በመሀል ተፈጥሯል። ብዙ ርቀቶች ነበሩ ምናምን ጋብ ነበር እና ያው መገናኘትህን ምናምን በቃ አላ ከዛ ሰው ጋር ያለህን ነገር ለማቀራረብ ምናምን ትሞክራለህ እንጂ በአንዴ እንደዚህ አይነት ነገር አታስብ። ጥያቄው ከሱ መጣ። እኔ ከሱ ይመጣል አብረን እንሆን ድጋሚ ትለዋለች። ከሱ አፍ ይወጣል ስል ያው በውስጤ ነበረ። ውስጣችን ይታወቃል ነበር። አይ ማውጣቱ ነው ዋናው። ውስጣችሁ ጋር ማለማ ቀድመን ያው ወጉ የወንድ ልጅ ስለሆነ የደነገጥኩት ግን በቃ ደስታ አለ። ይሄ መግለጽ ማልችለው ደስታ በቃ ብቻ ስላየሁት ብቻ ራሱ በጣም ደስ ያለኝ ከምል በላይ በቃ እንደዛ አይደለም ፈኩ ፈኩ አበቦች ከመስኩ አጨብጭብ ጎበዝ። ፈኩ ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው። ሰላም ሰላም ውድ የዩቲዩብ ቤተሰብ ሁላችንም እኛ አንድ ላይ የሰው ደስታ የሰው ፍቅር የሚያስደስተን ሰዎች ነን እና ለእኛ ክፉ የምታስቡ ሰዎች አይ ቲንክ እኔ ምን እንዳደረግን አላውቅም። ከዚህ የደረስነው 2 ዓመት ተራርቆ መኖር ግን እንዴት ነው? ከ2 ዓመት በኋላ ስታገኛት መጀመሪያ ቀን ስታገኛት ያው አልጠበኩም ነበረ። ደስ ይላል ከምትወዱት ሰው ጋር ምናምን። አይ ፍራቻ ነበር አይ ቲንክ መመለሱ ምናምን ነገር ግን መጀመሪያ ስንገናኝ ምናምን ነገር አላሰብኩም። እውነት ለማውራት ያው የምታውቀው ሊሆን ይችላል አንተም እና ከዛ በኋላ ነው ሀሳብ የመጣው። ግን እንደዛ ሆኖ ራሱ ያው የምትወደው ሰው ምናምን ነገር ስታገኝ አሁን ያልደረስክ ማለት አልገባም። የምር ያስፈራል። በጣም ነው የሚያስፈራ እና እዚህ ደርሼ ራሱ ልመለስ እንደውም ትዝ ካለ እሷ እዚህ ከመጣሁ በኋላ ምናምን ነገር አሟት ነበር ምናምን ነገር ደንግጣ ሳይ ሮጬ ልጠፋ ነበር። ውጣ ውጣ እያለ ነበር። ከዛ ሰላም ነበረች እሷ ናት ትንሽ እንትን ያደረገችኝ እና ያስፈራል በጣም። ከዛ በኋላ ደግሞ ላይክ እያወራ የተግባባ ስትሄድ ደግሞ ደስ ይላል። ከዛ አሸነፈች። በስተመጨረሻ አሸነፍኩ ማለት ነው። ጥያቄው ከሱ መጣ። እኔ ከሱ ይመጣል አብረን እንሆን ድጋሚ ትለዋለች። ከሱ አፍ ይወጣል ስል ያው በውስጤ ነበረ። ውስጣችን ይታወቃል ነበር። አይ ማውጣቱ ነው ዋናው። ውስጣችሁ ጋር ማለማ ቀድመን ያው ወጉ የወንድ ልጅ ስለሆነ የሴት ግዴታ የሚባል ኖርማል ነው። ግን እኔ ግን አሁን ጀስት እኔ ደፋር ነኝ። አንተ ከዚህ በፊት ታውቃለህ ድፍረቴ ምን ያክል እንደሆነ ታውቃለህ። ሄሉ ካመነች የሆነ ነገር ማለት ከፈለገች ይኸው አደረጋለች። አንቺስ ምን ተሰማሽ ስታገኙ መጀመሪያ? ወይ በጣም ነው የደነገጥኩት። ግን በቃ ደስታ አለ። ይሄ መግለጽ ማልችለው ደስታ በቃ ብቻ ስላየሁት ብቻ ራሱ በጣም ደስ ያለኝ ከምል በላይ በቃ እንደዛ አይደለም የምትመስለው መሰለሻሸት ነው። ኧረ እኔ አልቻልኩም። ምን ለማለት ፈልገህ ማነው የሚሰራቸው? አንቺ ነሽ የመጀመሪያ የመጣሁት። ቆይ ላውራ እኔን ረሱኝ። እውነት ላውራ ስል አውቃል ታረሳሰኝ ነው አይደለም። የመጀመሪያ የመጣው ሰው እንክብካቤ በዝቶባት ነው። በቃ ከስር አትወጣም። ከዛ አሁን ትደውላለች። የት ልትሄድ ነው ያሰብከው? የት ልትሄድ ነው? ማንን ልታገኘ ነው? ምንድን ነው ፕሮግራም? ደግሞ ሳትደውል ትመጣለች። መታ አይ ቁርስ አብረን እንድንበላ ምናምን ትላለች። እና አሁን እኔ ራሴ እየመጣሁ ነው እና ትንሽ ቀንሶብኛል። ቤተሰብ በቃ ይጨመርለት ምትሉ እስኪ በቃ እንትን አላ እኔ ሲጀመር መቼም አይቀንስም። ሲቀጥልም ደግሞ እንደዛ ከመሰለ ማለት ነው። አሁን ምንድን ነው አንዳንዴ እንዴት ነው ነገሮች አንዳንዴ ይሄ ነፃነት ምናምን የምሰጣቸው ነገሮች አላ ሁሌ የኔ ፍላጎት ብቻ መሆን የለበትም። ኦኬ ነፃነት የተሰጠ ነው። በቃ አንተ አልገባውማ እንደዛ ነው መሰለኝ። እንጂማ እኔ ቀን በቀን ታውቀኛለህ። ሲጀምር ከሱ መለየትም አልፈልግም።
እኔ ደግሞ የሆነ እንትን የምትለኝ ነገር ደስ ይለኛል። በቃ የሆነ አይ ከአንቺ አስበሽ ነበር ልጅ ነው ነገር እኔ ኮንሰርት ያደርግ ነው አይደለም። መጀመሪያ አንቺ ስታገኘው እንደዚህ እንደምትመለሱ ታስቢ ነበር? እውነት ለመናገር ያው እንደዚህ አይነት ነገር በአንድ አታስብም። ምክንያቱም ያው ብዙ ነገር በመሀል ተፈጥሯል። ብዙ ርቀቶች ነበሩ ምናምን ጋብ ነበር እና ያው መገናኘትን ምናምን በቃ አላ ከዛ ሰው ጋር ያለህን ነገር ለማቀራረብ ምናምን ትሞክራለህ እንጂ በአንዴ እንደዚህ አይነት ነገር አታስብም። ያው ሀሳብም ቢኖርም በውስጥ ትይዘዋለህ። ምክንያቱም ማውጣት ይከብድሃል። ምላሹ ምን ይሆናል ብለህ ስለምትፈራ ብቻ ባለኝ ነገር እኔ አሁን በቃ ከሱ ጋር ደስተኛ ሆኜ ማሳለፍ ብቻ ነበር የማስበው እና ግን የሆነ አንዳንዴ የሆነ ቢሆን ብዬ እመኛለሁ። እዛ ሳታስቢው ሰርፕራይዝ ተደረግሽ። ምን አሰብሽ? ይሄ ሰርፕራይዝ ውስጥ ታዩስ? በጣም ነው ማርያምን በጣም ነው ደስ ያለኝ ከምነግር በላይ በቃ ይሄ እኔ በቃ ከሱ ጋር ሰሆን እኮ በጣም ደስተኛ ነው። አየሽ እኮ ያው ከአንተ በፊት በጣም ዲፕሬሽን ውስጥ ነበረች። እኛን ራሱ አታወራንም ነበር በደንብ። እሱም ስታገኝ በቃ ለነጋታውን ተቀየርሽ። በቃ እሱ እኮ በጣም የሚለይ ሰው ነው። አስከፍታ ታውቃለች? ከመጣ በኋላ አስከፍታ ታውቃለች? አንቺስ አስከፍቶሽ ያውቃል? ኧረ በስመ አብ። እሺ ያስደሰተሽ ቀን በጣም እየተነጫለ እያየሁ ነው። ግን በጣም ያስደሰተሽ ቀን መች ነው? እሱ አብረን እንመለስ ያለኝ ቀን ይሄ የሁላችንም ነው የሁላችንም። እኔ ግን በጣም ሞር እንትን ያለኝ ደግሞ ኢንስፓየር ያደረገኝ ደግሞ ትናንትና ሽማግሌ ልልክ ነው ሲል አዎ በቃ ጀስታላ እንመለስ ብሎ በቃ አሁን መመለሳችን አንድ ትልቅ ቁም ነገር ነው። በቃ ወደ እንትናችን ወደ ድሯችን መመለሳችን። ከዛ በኋላ ያው የሚመጡ ሂደቶች ደግሞ የራሳቸው ደስታ ነው የሚያመጡት። ስለሆነ ፍቅር ውስጥ ደግሞ ብዙ መቆየት ወደ ጠብ እንትን ይላልና ቶሎ መገናኘት ነገር ተምረን ብንጨቃጨቅም ወዲያው እዛው በዛው የምትፈታው ነገር እኮ ነው። በቃ ያለ ነገር ነው። ሁሌ ሰው መተዋወቅ ነው። ከሆነ ሰው ጋር ወደ ከተዋወቀ በኋላ ጸብም ኖርማል ቤተሰብ ጋር ራሱ ሊኖር ይችላል። አባቶቻችን እናቶቻችን አልፎ ሲከራከሩ የሆነ ነገር ሳይስማሙ ሲቀር ማየት አይተን ሊሆን ይችላል። ማታ ግን እራት አንድ ላይ ተሰብስበን ነው የምንበላው። ላይፍ እንደዚህ ነው። አንዴ እስከምትጣበቅ ነው። እኔና እሷ ደግሞ ተጣብቀናል ነው አንለያይም ነው። ይሄን ነው ሁሉም ሰው የሚፈልገው የነበረው። አይለየንም። ብዙ ነገሮች አሳልፈሻል አንቺ ከኦዲየንስም ከምንም ከብዙ ነገሮች ጫና ወጥተሽ ነው ዛሬ ደረስሽውና በዚህ አጋጣሚ ደግሞ በጣም ላይክ እንትን የሚሉ ሰዎች አሉ። አልፎ አንዳንድ በቃ የሆነ ያልተገባ ነገር ነገር እንትን የሚሉ ሰዎች አሉ። የራሱ ነገር ነው ምንድን ነው የሆነ ቀን ለመዝናናት ወተን ማን ነበር መሰለሽ? እኔ ነኝ ይዣቸው የወጣሁት። እኔ ነበርን። መክሊት የምትባል ጓደኛችን አለች። ሰላም ደግሞ አለች እህታችን። እኔ ነበር ጓደኞች ነበር። ያ ቀን አይረሳኝም። ከዛ ነበር እሱ አልገባም። እሱ ነው መስማት የምፈልገው። በቃ ሌላ ቀን ልንገር። እንደዛ ከሆነ እኔ ማይረሳ ስላልከኝ መስማት የምትፈልጉ ሰዎች ካላችሁ ችግር የለውም፣ ኮሜንት ላይ ጻፉ። ጋሚ ብቻውን አግኝተን እናስወጣዋለን። ሄሉስ ማትረሹ ግን ማውራት አለብሽ። ሄሉ መሸፋፈን የለብሽ። ሄሉ አንቺ ደግሞ ማትረሹ አይ የሆነ ጊዜ አብረን ደብረ ዘይት ሄደን ነበር። ኦኬ አይ አልሰማሁም። ምን ተፈጠረ? ዋናው ቁም ነገሩ ደብረ ዘይት ሄዳችሁ። እሺ ደብረ ዘይት በቃ እሱ ምንም ማንረሳው ቀን አለ። ካሜራ ነው በቃ ደብረ ዘይት ሄደን በጣም አሪፍ ጊዜ ያሳልፈናል። ወደ ሶስት አንድ ሳምንት ነው ምናምን ቆይተናል። አዎ ግን የሆነ ቀን የሆነ አለች እናንተ ምናምን ቀን ቁጥራት ነገር እኛ እንድናከብራት